ስለ ሁሉም ነገር እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ክቡራን አባቶቼ፣ ካህናት፣ መነኮሳት፣ መምህራነ ወንጌል፣ ቤተክርስቲያን አገልጋዮች፣ እግዚአብሔር ሰዎች ሁላችሁ እንደምን አደራችሁ? ይደለም እግዚአብሔር ይመስገን በሉ። እንደምን አረፈዳችሁ? እግዚአብሔር ድንቅ ነው። ሥላሴ ድንቅ ናቸው። መቼም በዚህ ምድር ላይ ስንኖር ተሸክመን የምንዞረው ነገር አለ። ያን ሞት ይባላል። መቼ እንደምንለያይ ግን ያው እግዚአብሔር ነው የሚያውቀው። አንድ ቀን የተሸከምነው ሞት አንድ ቀን በግልጽ የምናየው ቀን አለ። እኔ እንዴት ብዬ እንደምነግራችሁ አላውቅም። አሁን ራሱ ውስጤ ገና አልተረጋጋሁም። ከዚህ በፊት ሁለት ሞት አይቻለሁ። ሞት ጋር ግብ ገጥሜ ነው የሚባለው። በአልጋ ላይ እያለሁ ያው የሁላችሁ ጸሎት ነው እንግዲህ አቆመኝ። ዛሬ አንድ ሆኜ የነበርኩት እግዚአብሔር በጋብቻ አክብሮኝ ከኔ 3 ልጆች ተገኝተው መኖርም ያባባኝ አሁን ለእኔ ሳይሆን ለእነሱ ነው እና በአልጋ ላይ ያለው ሁለት ሞት አይቻለሁ። ግብ ገጥሜ አንዱ እዚህ ላንድ ማርክ ሜክሲኮ ያለው ጋር የነበራችሁ የሰማችሁ እዚህም ስላሉ ወንድሞቼ ያውቃሉ። ሁለተኛው ታይላንድ ነው። ሐኪሞቹ ተሰብስበው እንጀምር አንጀምር፣ ይሄ ልጅ ብንጀምር ሕክምናውን ብንጀምርለት ሚልን ነው። አይ ከባድ ነው፣ ዝም ብሎ ከነነፍሱ ወደ ሀገሩ ይሂድ የሚል ውሳኔ ያሳልፈው እንደገና ተመልሰው ደግሞ ጀምሯል። ያን ጊዜ ብልጭ ብሎ ነበረ እሳት። አይኔ ክፍት ክድን ሲል እሳት ይታየኛልና እሸሸዋለሁ። ወደ ቀኝ ስዞር አለ፣ ወደ ግራም ስዞር አለ። አልጋ ላይ በተኛሁበት ሽፍን ብዬ በተሸፈንኩበትም አይኔ ክፍት ግልጥ ሲል እሳቱ ይታየኛልና እንደዚያ ያን ያህል ነበረ። እግዚአብሔር ያንን ሁሉ አሳልፎኝ ከትናንትና ወዲያ በ5 የአቡነ ዕለት ዛሬ 3ኛ ቀናችን ነበር። 4 ሰው ነበር መኪና ውስጥ። አንድ 3 ወር ሕፃን አለ ገና በቅርቡ የተወለደ የኔው ልጅ። እሷ በኋላ ሆና ባለቤት እያጠባች መሀል ላይ ናት ያለችው። እግዚአብሔር መቼም ያው እኛ እንዲህ ሆኖ እንደዚህ ሆነን ዘወር ባለን ይሄ የማይመታው እንላለን፣ ግን እግዚአብሔር ነው ያን ሁሉ የሚያቀናብረው። ሰይጣን መልአከ ሞት እነኛን ለማጥፋት ሲያቀናብር እግዚአብሔር ደግሞ ቀድሞ የሚያድነንን ነገር ያቀናብራልና ወደ አቡዬ እየሄድኩ ነው። 2 ልጆችን ትምህርት ቤት አድርሰን ያው ሹፌሩም አለ ሳሚ። እኔ ትንሽ አማሮች ስለነበረ በቀኝ በኩል በጋቢና የተቀመጥኩት ከመገናኛ ወርደን ወደ አመቼ እየታጠፍን 3 መኪኖች ቆመውልናል። እየታጠፍን እያለ 3 መኪኖች ስለቆሙ ማለፍ አለብን ብለን ስናልፍ ይሄ አሁን አዲስ የተሰራው መንገድ አይታችሁታል። በጣም የከተማ ውስጥ ፈጣን መንገድ በሉት። በጣም በፍጥነት የሚመጣ መኪና ነበረች። 3ቱን መኪና ልክ አልፈን ብቅ ስንል በቀኝ በኩል ነው፣ ከቦሌ ነው የሚመጣው። እኔ በዚህ በኩል ነኝ። በጣም የምትሮጥ መኪና፣ ነጭ መኪና ነች። በቃ አይናችን እያየ እኛ ላይ ወጣች። እኔ በዚህ በኩል ነኝ፣ የምትማያት እኔ ነኝ። እንደዚህ ይሸሻለሁ። ምንም ማድረግ አልተቻለም። በቃ ከዛ በኋላ ምን እንደሆነ ተከሰተ አናውቅም። ግን አሁንም እንዲህ ሆኖ ነው የዳነው ልበላቸው። እግዚአብሔር አድኖናል። መኪናው መጥቶ የወጣብን እንደ ኳስ እንዲህ የጠለዛት የኛን መኪና ምኗን መቷት መሰላቸው? የበርና የበሩን መሀል ይሄ አገዳው ይሄ ቋሚውን ጠንካራው መሀል ለመሀል እሱን ስላገኘው እሱ ጋር ስለተገናኘ በዚህኛው በኔ በኩል ያለው በር ትንሽ ወደ ውስጥ ይገባል። በኋላ በኩል ሕፃኑና እናት ባለቤቴ ካሉት ጋር
ትንሽ ወደ ኋላ ገባ። መኪናዋ ወደ ላይ ወጣ፣ ወደ ቀኝ ወደ ቦሌ ዙሪያ ቆመች። በጣም የጮኸው የመታችን መኪና እንኳ ተጎትታ ነው የወጣችው። እሷ እንኳ ማለት ነው የኛን አደጋ ያደረሰችው። አስቡት፣ ወይ የኔ በር ቢሆን መኪናዋ የገባችው እስከ እንትኑ አንገኘም ነበር፣ እስከ ሹፌሩ። ወይ ከኋላ ቢሆን እናትና ልጅ አይገኙም ነበር። እግዚአብሔር ግን እንዲህ አድርጎ ዛሬ ቆሜ ለማመስገን ትንሹ ልጅ ሕፃኑ ገና ከእናቱ ክፎቶ ወደ ወንበር ውስጥ ገብቶ እንዴት እንዳነሳችው እንዴት እንዳቆመችው አናውቅምና ያለምንም ጭረት ያለምንም ነገር እግዚአብሔር እንዲህ አድርጎ አቆመን። ይህ ሳምንት ደግሞ ጥሩ ነው። ያዳኙና የዳነውና ያዳኙ የፈዋሹና የተፈዋሹ ሳምንት ነው። ተፈውሰናል፣ አድኖናል። ሥላሴ ክብር ምስጋና ይሁን። ሶስት ቀናችን ነበር ዛሬ ብንሞት፣ እግዚአብሔር ሞታችንን ይቀይሮታል። ስሙ የተመሰገነ ይሁን። ነጭ አልብሰን እንግዲህ ያው በምድር ያለውን መከራውን ለቅሶውን ሁሉ ነገር ያልፋልና እዚህም አልቅሰን እዛም እንዳናለቅስ፣ እዚህ ተጎሳቁለን እዛም እንዳንጎሳቆል አምላካችን እግዚአብሔር በነፍሳችንም በስጋችንም ልጆች ብሎ ያሳርፈን። ካዩት አንጻር ጆሮዎችም ከሚሰሙት አንጻር እብድ ትሆናለህ ተብሎ ተጽፏል። ዛሬ አይኖቻችን ከሚያዩት ጆሮዎቻችን ከሚሰሙት የተነሳ ብዙ ሰው እብድ እየሆነ ነው። ብቻውን እያወራ ይሄዳል። ብቻውን እያወራ ሲሄድ አስፋልት ሁሉ መሻገር መኪና ሁሉ ሊገጨው ስንት ሰው ነው የተረፈው። ስለዚህ የሚያረጋጋው የሚያጽናናው የሚያጸናው መንፈስ ቅዱስ ተቀበለን የለም ተቀበለናል አይደል? በአስረኛው ቀን ባረገ በአስረኛው ቀን አጽናኙን የሚያጸናውን የሚያነጻውን የሚያጽናናውን የሚያረጋጋውን ቅዱስ መንፈስ የመንፈስ ቅዱስ ማህደር ከሆነችው ቤተክርስቲያን ነው። እግዚአብሔር በዚች ቤት አይለየን።